አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አደራችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ አበረታቱን። ኑ ቁርስ እንብላ። የውን ጁምዓ ነው። አሰራሩን አላሳየኋችሁም የተለመደ ነው ብዬ ማለት ነው። እና ዛሬ ጁምዓዬ ያማረ የሰመረ ይሆናል። እናንተም ደግሞ ጁምዓችሁ የሚያምር ይሆን ማለት ነው። እና ውድ ቤተሰቦቻችን ኑ እንብላ። ፍርፍር ተደጋጋሚ ሆነ እንዳጋጣሚ ሆኖ ሀቂቃ በሳምንት አንዴ ነው እንትን ያለው፣ ግን ያገጣጠማል። የሚበላ ይጥፋ ነው የሚባለው አይደል? ኑ እንብላ። እሺ ቤተሰብ እንደዚህ በላለን ጠጠን፣ አልሐምዱሊላህ ወሽኩር። እስኪ አንዳንድ ልበላችሁ ስለ ቦታ መሬቱ ማለት ነው። ብዙ ያላወቃችኋላችሁና ብንከዳስ ምናምን የሚከዳል ወይ ምናምን ያላችኋላችሁ። የሚከዳው ምሳሌ አሁን መሬቱ ሳይመራ ባለቤቱ ይሸጥላችኋል። ያም አቅለብስ የሆነ በቃ ኢማን የሌለው ሰው ነው እንደዛም የሚያደርገው። ከዛ ሲሸጥላችሁ ያው ህጋዊ አይደለም እርሻ ሲገዛ ማለት ነው መጀመሪያ። ከዛም ወደ መሬት ሲዞር ህጋዊ ሲሆን ህግ አውቆት ካርታ እንትን ተበጅቶለት ወደ ህጋዊ ካሬ ተሸንሽኖ እንትን ሲባል እድሉ ሆኖ ያይስ የገዛው ሰውዬ ህጋዊ ሆነለት አይደለም እንዴ? ባለቤቱ ምን ያደርጋል መሰላችሁ? ወይ ብር ይላል ወይ ምን ይላል እና አዛ ነው። ይሄ ግን ያለቀለት ካርታና ፕላን ያለው ስማችሁ መዞር የሚችል ምናምን ነው። አሁን የትናንት ነው ውሃ ባህያ ነው ብላለች አንዷ። ውሃ ባህያ የሚባል ህግ የለም ሐቢብቲ። ምሪት እኮ ሁሉ ነገር ተቻችሎ ሁሉ ነገር ተሟልቶ ነው እንትን የሚባለው። አሁን ውሃ ሊገባ ነው እዛ ቦታ ማለት ለምን ፊት ለፊት ላይ ያሉት ቦታዎች በግንባታ ነው ፕላን አለው የሁሉ እና በግንባታ ነው የሚወጣ ስለሆነ ውሃ ያስፈልጋል። የውሃ ራሱ ብር ተከፍሏል። 3000 ብር ተከፍሎ ውሃ መዘርጋት ነው የቀረው። ስለዚህ ምሪት ሲመራ ቀጥታ መንግስት ስለሆነ ሁሉ ነገር ህጋዊ ነገር ስለሆነ ውሃ መብራትም ቶሎም ይገባል ማለት ነው። ለማታውቁ እህቶቼ እንዲሁም ደግሞ ኮምቦልቻ ላላችሁ እህቶቼ ወይም ወንድሞቼ ቤተሰቦቻችሁ ማሳ ምናምን እንደዚህ ካላቸው ሀቂቃ ተመሩ ስላችሁ ይስጧችሁና በስማችሁ ይደረግ። ከዛ ቤተሰብ ይጠቀምበት። ለምን በኋላ ምን ይደረጋል መሰላችሁ? መሪ ከተመራው 2 ልጅ ብቻ ነው መውሰድ የሚችለው። ከዛ በተረፈ አይችልም። ከዛ ቤተሰብ 500 ካሬ ያነሳል ባልና ሚስት። ከዛ 2 ልጅ ከዛ ይመራል ማለት ነው። አስቡት። እና ቤተሰቦቻችሁን እንዲህ እያደረጋችሁ አሳምኑ። ይሄ መረጃ እንዳያልፋችሁ። እና ሲቀጣጥል ደግሞ በጣም ርካሽ ነው። የትናንት ነው ወላሂ እኔ ብር ቢኖረኝ ነው ያልኩት ማለት ነው። ለምን 250 ካሬ በዛ ላይ ከአስፋልት ለጥቆ ነው። ብዙም ቦታ ሞልቷል። ያ ሁሉ እንዳለ የሚሸጡ ሰዎች አሉ። እና በጣም ቆንጆ ነው። አሁን ያ ቤት መሰራት ሲጀምር በሉ ከዛ አመት በጣም ኦቨር ሄደን 5 ወር ምን ቢሆን እጥፍ ነው የሚሸጠው ሀቂቃተን። ምክንያቱም በኬ የሚባል ሀገር ታወቃችሁ እዛ ድረስ ሊሄድ ነው ብለዋል ምሪቱ። እና ኮምቦልቻ ላይ ተራራውም የሚመራ ነው የሚመስለኝ። እና ውድ ቤተሰቦቼ ለማሳያችሁ እኛ በምንገባበት ዙሪያ ዋስትና እንሆናለን። ነገም ዛሬም የምታውቁት የምገዙት እህቶቼ ችግር የለውም ዋስትና አለን። ቤተሰቦቻችሁን አቅርበን ወረቀት እንደውም ማሳያችኋለሁ የካርታና የፕላን እንዴት እንደምትቀበሉ ማለት ነው። ምክንያቱም የመሰንዱን የእህቴ ስለሆነ እንደዛ አይነት እንደሆነ ካርታው በራሳችሁ ስም ይሆናል ምናምን በፈለጋችሁበት መሸጥ መለውጥ መብታችሁ ነው። እና ተጨናነቁ። መረጃው ይሄ ነው። እናንተ ስለማታውቁ ነው። ወዳችኋለሁኝ። ሰብስክራይብ አድርጉኝ። እስኪ ዛሬ ጁምዓዬን ፏ ብለን እንውላለን በኢዝኒላህ። እሺ ቤተሰቦቻችን በመቀጠል ቤቴን አጸዳለሁኝ። እንደዚህ ተዝረከርከናል። ወይ ምን ይርሽ ምንድን እሱ ካካ ነው ጣይ ማለት ስፋል ታነሳለች። እና ምግብ እየሰራ ቁርስ ረተብ አድርጌዋለሁኝ። አልጋ ልብሴንም እንደዚህ ቀያየር ያለው መጥረግ ብቻ ነው። እናጽዳ።
እሺ ውድ ቤተሰቦቻችን ቤቴን አጽድቼ ጨረስኩ። ሲሾፍ ሾፍ ላደርጋቸው እንደዚህ ከመጋረጃው ይጀምራል። ቲቪ ስንት ነው ላራችሁኝ? 43 ኢንች ነች። እንደዚህ ሳሎናችንን ዛሬ ለመቀየር ነይቼ ነበር ትራስ ልብሱን፣ ግን ፀሐዩን ብዙ ማጥጋቢ አይደል። ከዛ ደግሞ በርበሬ ስለማዘጋጅ አንድ ልብስ ጨርሳልኩና ተውኩት ማለት ነው። እንደዚህ ማሻአላህ ተባረከላህ ረህማን። መኝታ ክላስ እንደዚህ ፏፏፏፏ ሻረኩ። መኝታ ክላስ ሳምንት በሳምንት ግድ ነው። እንደዚህ ቀያየርን። አደረኩ። መብራት እናጠፋለን። ሳሎን እናጠፋለን። እቃ ቤታችንን እንዲፏፏ አደረግን፣ እናጠፋለን። በመቀጠል ግቢያችንም እንደዚህ አጸዳሁኝ። ሽንት ቤቴንም አጣጠብኩ። ማታ ልብስ አጥቤ ነበረ 11 ሰዓት ላይ እንደዚህ ፏፏ አደረግን። እቃ እናጥባለን። ዘማዶ ሲዞር ወይ ሙቲ ምን እየሰራሽ ነው? ምን እየሰራሽ ነው? ደህና ነሽ? ደህና ናችሁ ባያቸው። ሁሉ ሰላም ባያቸው። አዳምጭ። እኔ ደህና ነኝ በይ። እየየሽ ነው እሙ እኔ ደህና ነኝ ባያቸው። እናንተ ደህና ናችሁ? ባያቸው። እዩ እንደዚህ እዩ እሙ ባያቸው። እወዳችኋለሁ ባያቸው። ሰብስክራይብ አድርጉ ባያቸው። እይኛ እኔን ሰብስክራይብ ላይክ ሼር አጎ እወዳችኋለሁ። ባይ ባያቸው። እና በመቀጠል እንደዚህ ልጅ ጋር እየተጫወትኩኝ ስጋ ሽንኩርት ቲማቲም መታለች። እዚህ ስጋም ስጋ አለች። እቺ ስጋ የሺ 200 ብር ናት። ሹፉ። እና አሁን ማሜን ምን እናደርገዋለን መሰላችሁ? ሌላ ምን ያህል ብልህ ናት፣ ምን ያህል ሂሳብ ታደርጋለች። ሂሳብ በነገራችን ላይ መንሰፍሰፍ አይደለም። ሂሳብ ብልጥ ሰው ነው። ሂሳብ ይበላል፣ ካልኩሌሽን ያደርጋል፣ ስሌት ያደርጋል። በባለፈ ማሜን ሂሳብ አደረኩት 6000 ብር በገዛ። ከዛ ወላሂ 6000 ብር ዳብል ትርፍ አተረፍኩ ማለት ነው። ከዛስ ብዙ ወራት ተጠቅሞ የባጃጅ ይቀንስለታል፣ ድካሙ ምኑ እና አሁን እኔም ማሜን ዛሬ ማነው ጁምአ ቢኢዝኒላህ በሚመቸን ሰዓት፣ ሰሞኑን ቢዚ ነን፣ በግ አስገዛዋለሁ። ከዛ እዋስቼ 200 አንዴ ነው የምጠቀመው፣ ለእናንተም ትምህርት እንዲሆናችሁ ነው። በርግጥ ከዛው ያን በግ ገዝተን ለስንቴ ይሆናል የዛ የበግ ማለት እኛ በሳምንት እንደዚህ እንሰራለን ጁምአ። ከዛ ቅዳሜም እንበላለን። በሳምንት 2 ቀን ካማራንም እንሰራለን፣ አይታወቅም። እንግዳም ከመጣ እንሰራለን። ግን ጁምአ ያው ሻርፕ መግዛት ስላለብን ስለዚህ ሂሳብ አሳያችኋለሁ። አንድ በግ ገዝተን ስንት እንደገዛ ነው፣ ስንት የሺ2 ሂሳብ እንደሚወጣ፣ በዛ ላይ ቅንጭላት አለ፣ ዱለት አለው፣ ጨጓራ ማለት ነው። ብዙ ጥቅሙን አሳያችኋለሁ። ለምን ስትኖሩ ማለት ነው፣ ህይወትን እየኖራችሁት ነው አይደለ? ይሄ ጁምአ አይቀርም መብላታችን። እኛ ቤት ለምሳሌ አይቀርም። አሜን። በሳምንት 2 ጊዜ ስጋ ሳንበላ እንውልም አንከርምም። አልহামዱሊላህ ወሽኩር። እና እችን ስጋ አሁን መግዛት ስላለብኝ በጉን ብገዛው ምናልባት ባንዴ 6000 8000 ላወጣ እችላለሁ። ግን ሂሳብ ካልኩሌት ስታደርጉ እጥፍ ነው። ያን እጥፍ ለእናንተ ገቢ ነው። በልታችሁም ትርፋማ ሆናችሁም አያችሁታ። ቤታችሁም ሚዛናዊ አርገሽ መያዝ ያለብሽ ሴት ልጅ ነሽ። እና ሰሞኑን እኔ ቢዚ ሆኜ ነው ሐቂቃተን። አሁን ማሜን አስገዛና በግ እናንተው ፊት ያበግ እጥፍ ካላወጣ ሆነ አይደለሁም አሳያችኋለሁ ማለት። ምክንያቱም እበላለሁ አገኛለሁ። መብላት ብቻ ማፊ ፋይዳ። በቃ ጁምአ ነው። ነገም ከነገ ወዲያም ከሳምንት ለምሳሌ በሳምንት 2 ካልኩሌት አደረኩት። በወር ምንድን አንቺ ከስንት ሺህ በላይ ነው። አያችሁት አይደል? በአንድ ወር ውስጥ ለምን እንደዚህ ይወጣል? ብዙ ወራት እንጠቀመዋለን። ስለዚህ እና ወዶችዬ ቀጥታ አሁን ወደ ስራ
ውድ ቤተሰብ በመቀጠል ከሰላችን እናቀጣጥል። የኔ ልጅ በቃ በምሰራው ሁሉ አብራኛለች። አያችኋት? እንት ቶፋ ማማ ፋፋጭ ወይስ እሳት እኮ ይበላሻል። አናታም ሂጂ እንደዚህ እስከሚያዝ ድረስ እኛ እንፍጭ። ሽንኩርታችን እንደዚህ ባማረ መልኩ ልጠናን አጥበናል። እዚህ ጋር ደግሞ ስጋዬ ማሻአላህ ተባረከ ረህማን በጣም ቆንጆ ስጋ ነው። ፏ አድርገን ያጠብኩት። ከዛ ይሄንን እንፍጭ። መብራት መኖሩ ደስ የሚለኝ በቃ ብዙ ነገሬን በቴን ይቆጥብልኛል። እሺ ቤተሰብ ሽንኩርቴ እንደዚህ ቆንጆ አድርጌ ፈጨው። እዚህ ጋር ደግሞ ሰላም ይሩዙ ተፈጨ፣ ቲማቲማችን ተፈጨ። ደስ የሚለው ነገር መብራት በቃ ቶሎ እንትን ያፈጥነናል። ምንም አንጎዳም። ሲክሰላችን ነው ማሻአላህ ታይዟል። እንጣድ ውድ ቤተሰብ ክሰላችን ተያዘ። ድስታችንን ጣድን። በነገራችን ላይ ይሄን ክሰል ይሄንን ቀይ ማዳበሪያ ያመጣችልኝ የዛ ሰዓት ነው ለጁማ ወቅት ታማ ምናምን ያልኳቸው ልጅ ሽራ በረሃ ነውና የምትኖረው ከበረሃ ከሰል ልካለኝ ነው ማለት ነው። በዚህ አጋጣሚ አመስግኑልኝ። እኔም አላህ አፊያሽን ጨርሶ ይማርሽ ብዬ ዱአ አረኩላ ማለት ነው። ሽንኩርቴ እስከሚበስል ትንሽዬ ሩዝ እሰራለሁ። ሩዝ ይጠባል። ሩዜን እንደዚህ አጠብኩ። ስቶቭ ላይ ነው የምሰራው። ውሃ እስከሚፈላ ድረስ እንድችን ዘፋዘፋታለን። አንድ ሀሳብ ትዝ አለኝና ለምን አላካፍላችሁም? እዩት፣ ሩዝ የሽንኩርት ልጣጭ፣ ይሄ ሽንኩርት የምታጥቡት ይሄ ስጋ ለብቻ ነው ያደረኩት። እዩት ምናምን አትድፉ። እንደዚህ በመዘፍዘፊያ ታደርጉና አትክልት ማጠጣት። ብስሚላህ ባንጀር ችለው በጣም ነው የሚወደው። እንደዚህ አትክልታችሁ ላይ የህል ሙዙ ይሄ እርሾ ምናምን የለንም። በጣም ቆንጆ ነው። አችን እዚህ ጋር ጣድን። እስኪ ወጣችን ምን ደርሷል? ማሻአላህ እንደዚህ ከሆነ እኔ ውሃ ምናምን አላደርግም። በቃ ይሄ ውሃ አልተደረገም። ቲማቲሙ፣ በርበሬ፣ ሽንኩርቱ፣ ዘይት ነው። አሁን ስጋችንን እንከታለን። ብስሚላህ። ከዛ ይሄ ስጋ በቁሌቱ ሲታሽ የራሱ ውሃ ሲወጣ አቤት ሲጣፍጥ። እስኪ ሩዛችን እያት ከዛ ሩዝ ይላጥልል። እንደዚህ ሩዛችንን ቆሊቱ ጋር ካዋሃድኩ በኋላ ጨውንም ሁሌንም ባንዴ ጨማመር። ከዛ ውሃችንን እንሞጅራለን። እንደዚህ ሞጀርኩ ጨረስኩ። ይሄ መብሰል ብቻ ነው የቀረ። ውሃን ጨምር ወጣችን መንደር ሰሃል የተፈለገ እስካሁን ካልተደረገም የራሱ ውሃ እየወጣው ነው። እዚህ ሲታገሩ ስጋውም ቶሎ ይበስላል። ጣዕሙም በጣም ቆንጆ ነው። እሺ ውድ ቤተሰብ ሌላ ምን ደረሰች? የማሻአላ ወጣችን እንደዚህ እየበሰለ ነው። ሩዛችንስ ብስሚላ ቤት ገብቶ ድመቱ ምን ደርሷል? ውሃ እየመጠጠ ነው ኢንሻአላህ። በመቀጠል እናቴን ዘያየርኩ አሁን። ከዛ እቃዬን ቆሻሻውን አለቀለኩ። አሁን እንጠብ። ቤተሰብ እቃዬን አጥቤ ጨረስኩኝ። ከዛ እዚህ ጋር ቡናዬን አድርጌለሁ። ቡናችን ነው ትልቁ ሴሪሞኒ የጁምአ ማጣፈጫው በሉት። እሺ ውድ ቤተሰቦች ቡናችን ጁምአችን እንደዚህ ፋ ያለን ነው። ያ ረቢ ዱአ አድርጉ።
ያገኛችንን ይቀበለን ይሆናል ኢንሻአላህ። እና ቤተሰቦች የእረፍት እንጀራ አላህ ይስጣችሁ። ከስደት አንስቶ አገራችሁ አስገብቶ በእርዝቅ ጥሩን ትዳር ሷል ልጅ አላህ ይወፍቃችሁ ለሁላችንም ማለት ነው። እንደዚህ ቡናዬን ጁማኤን አልኩ ፏ እያደረኩኝ እና የቡናዬ ወዳጆች አመሰግናለሁ። ቡናን ሌላ ትቁላው ትላላችሁ። እኩል ነው የምቀላው በርግጥ ቤት ስለሆነ ጨለማ ስለሆነ ብዙ አያስታውቃችሁም። የሰላም ለሜዲ ማሻአላህ ተባረከላ ረህማን እንደዚህ ተቆልቷል። ይሄ አንዳንድ በጣም ነጭ ሆነው የሚመራው ነው። እሱን ልቅም አድርገን እንደፈዋለን። ከዛ ትንሽ በረድ ይበል። ማሻአላህ ተባረከላ ረህማን። እንግዲህ ቤተሰብ ያው ቤት ውስጥ እቃ ቤት ማለት ነው። ሩዝ ሰርቻለሁ፣ ቡና ቆልቻለሁ። ስለዚህ ጧት ደግሞ ጸዳ ነው እንጂ ያደረኩት አልወለወልኩም። አሁን እስኪ ወልማዶል እንደዚህ ሙሉ ያላችሁ ጽድት ካለ አይቷው ቤቱ በጣም ይጣፍጣል ማለት ነው። ሽታው በቃ ጥሩ መዓዛ ይኖረዋል። እኔ ስራ ከጨረስኩ በኋላ ነው ሁልጊዜም ቤት መወለወል። ለምን በቃ የእውነት ጽድት ይልና አሁን ስመላለስበት ምናምን ስንሰራራበት ያው ሽታ አይጠፋም አይደለ? ስለዚህ እንደዚህ አድርገን አሁን ወደ መወልወል እንደዚህ አባት ፈንዳና እንደዚህ ፋብሪኬ ወለወልኩ። መኝታ ክላሴንም ወለወልኩ። ከዛ አሁን ለኔና ለልጄ ልብስ እናውጣ። ይሄን አልጋ ልብስ ብዙዎቻችሁ ወዳችሁታል። እኔም በጣም ነው የምወደው። በጣም ለስላሴው ጨርቅነቱ በጣም ደስ ይላል። አሁን ለልጅና ለኔ ልብስ እናውጣ። ልብሳችን አወጣን። እኔ ነጭ በነጭ መልበስ ነው የፈለኩት። የልጄ ደግሞ እንደዚህ ቀሚስ አወጣው። ወይ ፋፋጭ መጣሽብኝ። አሁን ወዴት? ወደ ሻወር ባይ። ተኩል አዛን አለ። ወጣችን እንደዚህ በሰለ በቃው። ከዛ ራህመት እዚህ ጋር ጫርኩኝ። እዚህ ጋር ጋችች ስለቸኮልኩ እዚህ ጋር አስቀመጥ። ከዛ ደግሞ ዛ ድስቴ ትንሽ ተንፈስ ይበል ይወጡ እንፋሎቱ ይወጣ ማለት ነው። እዚህ ጋር ጀበናዬን እንጥላለሁ። ከዛ እዚህ ጋር ቤታችን ተወልሏል። ጥሩ መዓዛ ይኖረዋል። ቢስሚላህ ረህማን ረሂም። እንደዚህ ጁማአችንን በርቸስቸስ ያ ረህማን ያ ረቢ ከሪም ያ ረብ የማታ እንጀራ ያ ረብ ጥሩ ትዳር ያ ረብ እርዝቅ ያለው እርዝቅ ልጆች ያላችሁ አላህ ይወፍቃችሁ በኢዝኒላህ ተዓላ። ለኛም እንደዛው። አሁን ጀበናዬን ልጣል። ጀበናዬን ጠርኩ። ስራ ፊኒሽ። እኔ ልጄ ሻወር። እሺ ውድ ቤተሰቦች እኔና አፍናኔ ፋ ብለን እንደዚህ መተናል። ሻወራችንን ወሰድን፣ ልብሳችን ለበስን። ከዛ በመቀጠል አሁን ሶላቴን እሰግዳለሁ። እስኪ ማማዬ እስኪ እንዴት ነው ይባያቸው? ዘንጫለሁ ባያቸው። ከአስሩ ስንት ባያቸው? ና ታዲያ እኔን የምትወዱ ላይክ አጎኝ ሳሚኛንቹ ግንባሬ ነው ስሚኝም ጉንጭስ ብቻኛ ብስመኝ አልጠግብም። አሁን ሶላታችን ስገድ። ቤተሰብ ማሜ መጥተዋል። ምሳችን ቀርቧል። እዚህ ጋር ማሻአላህ ተባረከላህ ረህማን እዩት። እንጀራ የራሱ ፋፈሽ ብለናል። እንደዚህ ጣናችንም ጨስ እያለ ነው። እዚህ ደግሞ አባትና ልጅ ተቃቀፉብናል። እስኪ ሳሚው አባን ቦደም አለያለለ እንብላ ምልዓፊያ በሉ እንብላ። ቆንጆ ወጥ ነው። ውድ ቤተሰቦች ምሳችንን በላን ጨረስን። እዚህ ጋር ማሜ ያለ እዚህ ጋር ልጅ አለች። አሁን ቡና ቁርስ ያስፈልገናል። ማሜ
ቆረጥ አድርጋት። ምንድን ነው ቆረጥ? ፓፓያ ነው። አዎ ያችን እንዳትወድቂ ጣፋጭ እችላት ይበሰልሽ። እቺ ደግሞ ኢንሻአላህ ለሳምንት ወይም ለ15 ቀኗ እቺን ቆረጥልን። ማሻአላህ ማሻአላህ አትቅደርደር። ነይ ማማ ለትጀታለሽ ማማ ላስቆርጣ በአላ እቅፋትና አረባ እኔ ሳፋዬ አይጮክም ተልጓል በቁር አሲያምጣት ረጃጅ ጋር ምን መስላለች? ሶኒያ ማለት አረጋለ ጠዋት የኔ ፍቅር ያላለው ሲንጂ አብላሽ እሺ አዝጋ ማማ ቆልፍ ማማዬ ልትሞት ነው። ይሄ ኔኔ ነው ይሄ ምን ወረደልሽ? ሃያ አሁን ቢስሚላህ በለው። ቢስሚላህ ልበለው ወላሂ በስ ቶሎ ይበል። ቢስሚላህ ቅልጥ ነው ያለችው። ሩሃ ጠማማ ይሄ ምንድን ነው ማሪ? ቆይ እሱን አትነካካውማ። የረህማን ስለሳይ ቁጭ ነው ያለችው። ተይማይ እንቺ ቢ ያጅናቢ ታታን ሰማማይ ይየለች ማሻአላህ ፊሻሩ ራሱ ያበደ ፊሻሩ ብሊ ብስሚላሂ ረህማን ረሂም ወሊላሂ አማን የማርጀማ በረካጀማ ሀያትን ያርዝቃችን ሳልታሰበው ርዝቅ ደግሞ አላህ ደግሞ እንደማ ሀያታችን ረዘም አድርጎ ደግሞ ርዝቁን ሰፋ አድርጎ ደግሞ አማንም አላህ ያሳድጋት። ጤናችን አላህ ይስጠን። ይሁን አላህማ ሰለላሁ ዐለይሂ ወሰለም መሐመድ በረካውኔ በሀብት ደጊ ሷሊህ ልጅ አላህ ያርግሽ ይሆን ማሻአላህ በቃ ማማዬ እሱን ወለከ ያ ረህማን ማሻአላህ ተባረከላህ ረህማን። እንግዲህ ውድ ቤተሰቦቻችን ጁምአችን ማማ ግን አትረከረከች። እንደዚህ ያማረ የሰመረ ነበረ። የኔ ቆንጆ ሄላ አትይው ያቆሸሽ ነው በስርዓት ቢ እና ውድ ቤተሰቦቻችን ዛሬ ጁምአችን ፋፈሽ ያለ ነበር። ያ ረህማን አስኪና ተንጠጡ ክብር ባለቤቴ ውድ ባለቤቴ ውዱ አባራው ማሻአላህ አጓጓት ትንሽ ማሻአላህ ያው እንግዲህ የዶራይ ነው የሚመስለው። ቢያንቺ ፓፓዬሽ እንደዚህ ነው እና ጁምአችን ይሄን ይመስላል። ቡናችን እየጠጣን ሲባ ያ አላህ ስለላ እና ውድ ቤተሰቦች እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌ ቪሎግ እንድሰራ ትፈልጋላችሁ አይደል? እኔ ደግሞ ሰብስክራይብ እንድታደርጉ ይፈልጋለሁኝ። እወዳችኋለሁ። ምን ብላ አሳያችሁ ፊሻሮ ነው ያ አላህ ማሻአላህ ተባረከላህ ረህማን። ፊሻሮ ራሱ እንዴት አባቱ እንደፈካ እዚህ ጋር ፓፓያችን በጣም በስሏል። ማማዬ ግን ያው አልጠግበት የተፋ ያድራል ነው የሚባለው። ጀምራ እንትን እያለችው ነው። ኑ እንብላ። በሌላ ቪዲዮስ እስከምንገናኝ ባይ